ወደ ሽሮ ሜዳ ወደ ኪዳነ ምህረት ሄጄ ነበረና የሚገርመው ነገር ነገ የአመቱ ገብርኤል ነው አይደል? ለካ ገብርኤል የአመቱ ነው ይነግሳል። ወደ አስኮ ወይ ወደ 4 ኪሎ ሄደን እናያለን። ከሽሮ ሜዳ 4 ኪሎ ግን ባይ ዘ ዌይ ማለት የፈለኩት ነገር የፈንጂ ወረዳ እንዳይሆን እኔ ማለት የፈለኩት ነገር ወደዚህ ወደ ኪዳነ ምህረት አካባቢ ሽሮ ሜዳ ሄጄ ሳይ ስጎበኝ እና ጸሎት አድርጌም ነበር የተመለስኩት። ባይ ዘ ዌይ እስኪ እዚህ ጋር ልቀመጥ። ይህ ፈንጂ ወረዳ ነው ብቻ የተጣራ ነው። ግን እኔ ማለት የምፈልገው ነገር እዛ ኪዳነ ምህረት ጸበል የሚጠመቀው የሁሉ በሽተኛ ነው ወይስ ለእንትን ነው ይፈውሳል ሲባል ወይስ ለመጠመቅ ያክል ነው? ማለት ያው ለአንዳንድ ነገሮችን እንትን ምንድነው የሚባለው? አንዳንድ ነገሮችን ለማወቅ ወይንም ደግሞ ምንድነው ለመድኃኒትነት ነው ወይ ሁሉ ታሞ ነው? ምንድነው እኔ ሆስፒታል ራሱ እንደዚህ እኮ አይጨናነቅም። እና አንዳንዴም ጸበል ቀርታችሁ ወደ ቤታችሁ ብትሄዱ ደስ ይላል። ምንድነው ልል የፈለኩት የእውነት አሁን ጸበሉ ቦታ ላይ ሄጄ አይቼው ጸሎት አድርጌ ነው ጭንቅንቅ ሆስፒታል ቤት በቃ የታማሚ ቦታ ታሞ የመጨረሻ እዚች ጋር ነው እና ነፍሴ የምትወጣው የሚመስል ነገር ነው። እና ምንድነው እንደዚህ የእውነት የሚፈውስም ከሆነ በአግባቡ አይ ጸበሉን ፈልጌው ስለሆነ ለመጠመቅ ብቻ ነው የምፈልገው ወይንም ደግሞ እውነት ጸበል ለመቅመስ ነው የምፈልገው ብሎ ከሆነ በአግባብ ቢሆን ደስ ይላል። እና እንደዚህ ማጨናነቅ ምንድነው? ያው ባይ ዘ ዌይ በስርዓቱ ቢሆን ለማለት ፈልጌ ነው። ለአይንም ለምንም አይደለም እምነት ቦታ ላይ ተጨናንቀህም ምንም ሆነህ ያው ትጠመቃለህ። ግን ደግሞ ጽድት ባለው መልኩ ብቻ ይሁን ደስ ይላል ተጠመቁ። ምንድነው መጠመቅም አሪፍ ነው። መገልገልም አሪፍ ነው ተገልገሉበት። ኦኬ አሁን ማለት የፈለኩት ነገር ምንድነው? እውቀት ብጥብጥ ባይ ዘ ዌይ የሚወድ ሰው አለ። አንዳንድ ሰው በተፈጥሮ ሰው ለማስገደል የሚጥር ሰው አለ። ሰው ለማስጨረስ የሚጥር ሰው አለ። በተፈጥሮ እንዲሁ በሰው ደም የሚኮራ በሰው ደም ደስ የሚለው አለ። ያ ደግሞ አግባብ አይደለም። የራሱን አያውቅም የሰውን ለራሱ ምን ይመጣብኛል ምን እሆናለሁ ብሎ የማያውቀው ሰው ለማስጨረስ ሰው ለማስገደል በእጅ ዙር ሰውን ለማስገደል የሚሰራ ሰው አለ። እኔ ግርማ ሀቁን ነው የምናገረው አልፈራም። የእውነት እኔ በቲክቶክ ራሱ አውርቻለሁ በቲክቶክም አወራለሁ ተፈቅዶልኛል አልፈራም። በኤፍቢ ያደረኩት ስለሆነ ነው በኤፍቢ ነው የማወራው። መጀመሪያም ስጀምር ሀ ብዬ መጀመሪያ ስለ ሚዲያ ስጀምርም በኤፍቢ ነው የጀመርኩት። እውነቱን ብንናገር ማለት ነው። ኤፍቢ ላይ ነው የታየሁት ያውቃሉ ሁሉ እና አሁንም በኤፍቢ ነው እየለቀኩ ያለሁት በኤፍቢ በዩቲዩብ በሁለቱም ነው የምጠቀመው። በቲክቶክም እችላለሁ። ጥቅም ፈላጊ ብቻነትን ሳይሆን ጥቅም ፈላጊም አይደለሁም እኔ ጥቅም ፈላጊ ብሆን በቲክቶክ ላይ ሰው ሲጋደልበት እኔ የምጋደልበት ነበረ። ጥቅም አይደለም የምፈልገው እኔ ሀገር እንድታድግ ብቻ ነው የምፈልገው። ሀገር በሰለጠነችበት መንገድ ላይ በምትሰለጥንበት አቅጣጫ መያዝ ነው የምፈልገው ያ ነው
ያንን ደግሞ ስትጠቀም ብዙ ቻሌንጆችን እያለፍክ ነው እና ብዙ ቻሌንጆችን እየቻልክ ነው። ብዙ ትችት ይኖራል፣ ስድብ ይኖራል፣ ሁከት ይኖራል። ብጥብጥን የሚወድ ሰዎች ብዙ ሰዎች አሉ። ገፍተው ሰው እንዲበጣበጥ የሚያደርጉ አሉ። ብዙ ነገሮች አሉ እና አሁን ባይ ዘ ዌይ እኔ ወደዚህ ወደ ሰላሌ ሰው እንዲጣላ ወይንም ሰው እንዲጋደልበት ሰው እንዲያልቅበት አልፈልግም። በስምምነት እንድንኖር ነው የምፈልገው እና ይሄንን የሚወዱ ሰዎች አሉ። አሁን አማራ ወደ ስልጣን እንዳይመጣ የሚፈልግ ሰው አለ፣ ወይንም ወንበር እንዳይዝ የሚፈልግ ሰው አለ። ከጫካ እንዳይወጣ የሚፈልግ ሰው አለ። ከጫካ ይወጣታል። አልወጣም ቢል እኔ ስቤው አመጣለሁ፣ በጉልበት ይመጣል። ወዶ ነው የማይመጣው። ምን ስለሆነ ነው ጫካ የሚቀመጥ? እሱ የሚመጣውም በስምምነት በምንጠራው መንገድ። በጉልበት ማንም ፈንቅሎ መግባት አይችልም። ይመጣል፣ ወንበር ያገኛል። እንደ ማንኛውም ሰው ሀገራችንን ለማበልጸግ ለማሳደግ ሀገራችንን ወደፊት ለማራመድ ስለምንፈልግ ያን ለማድረግ ደግሞ ሁሉም ይተባበራል። ይሄን የማይወድ የለም። ይሄን የማይወድ አማራ የለም። ሀገሩ እንድታድግለት የማይወድ አማራ የለም። ባይ ዘ ዌይ አማራ ብቻ ሳይሆን ሌላውንም ጭምር፣ ሌላውም ህብረተሰብ ብሄር ብሄረሰብ ጭምር ሀገሩ እንዳታድግ ወደፊት እንዳትራመድ የሚፈልግ ብሄር ብሄረሰብ የለም እና እንደየድርሻቸው እንደሚያገኙ ተስፋ አደርጋለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ኢትዮጵያን ይባርክ። እግዚአብሔር ኢትዮጵያን አብዝቶ ይባርክ። እግዚአብሔር ኢትዮጵያን ይጠብቃት። እግዚአብሔር የኢትዮጵያን ህዝቦች ከበሽታ፣ ከህመም፣ ከችግር፣ ከረሃብ እንዲሁም ከመባላት፣ ከመጣላት፣ ከመጫረስ ውስጥ እግዚአብሔር መሀላችሁ ሆኖ ይጠብቅ። አመሰግናለሁ።